የማንቸስተር ዩናይትድ እና የእንግሊዝ የወቅቱ ምርጡ የአማካይ ስፍራ ተጫዋች ማን ነው ካለን ብዙዎቻችን ሳናቅማማ በዚህ ሰዓት ላይ ልናነሳቸው ከሚገቡ እጅግ በጣም አስደናቂ ከሚባሉ የአማካይ ስፍራ ተጫዋች መካከል አንዱ ብሩኖ ፈርናንዴዝ ነው። በጣም በብዙ ሜትሪክሶች ውስጥ ስለ ጥሩነቱ በደንብ ማብራራት እንችላለን። ጎሎችን በማስቆጠር ዊኒንግ ፐርሰንቴጁ፣ ቡድን ሊድ በማድረግ ከዛ ባለፈ ደግሞ ይሄ አልሻነፍ ባይነት ስሜቱም ጭምር በብሩኖ ፈርናንዴዝ በኩል እንደ ጥሩ ሊነሱለት ከሚገቡ እጅግ በጣም ዘርፈ ብዙ በርካታ አዎንታዊ ነገሮች መካከል በቀዳሚነት ሊነሱ የሚገቡ ርዕሰ ጉዳዮች ያሉት ተጫዋች ነው። ማንቸስተር ዩናይትድ ከአስቶን ቪላ ጋር በነበረው ፕሪሚየር ሊግ ጨዋታ ላይ ይህ ተጫዋች መጉዳቱን ተከትሎ ዩናይትድ ጋር የሆኑ ስጋቶች አሉ። ተጫዋቹ ለሆኑ ያህል ጊዜያቶች በሜዳ ላይ ግልጋሎቱን ላያገኝ የሚችልበት እድል እንዳለ ይታወቃልና ዩናይትድስ ያለዚህ ተጫዋች እንዴት ባለ መልኩ ሊቀጥል ይችላል የሚለው ጉዳይ ይጠበቃል። አንዳንድ ቁጥሮችን ልንገራችሁ። ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ ጋር 212 ጨዋታዎችን አከናውኖ 102ቱን አሸንፏል። 51 አቻ ሲወጣ 59 ጨዋታዎችን ተሸንፏል። 338 ጎሎችን አስቆጥሯል። ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ ጋር በሚያደርጋቸው ጨዋታዎች ላይ 1.6 ጎሎችን በየጨዋታው ላይ በአማካይ ያስቆጥራል። 273 ጎሎች ተቆጥረውበታል። ማንቸስተር ዩናይትድ ብሩኖ ፈርናንዴዝን ሲይዝ ማንቸስተር ዩናይትድ 48.1 በመቶ የማሸነፍ ስኬቱ ከፍተኛ ነው። በአንጻራዊነት በየጨዋታው 1.7 ነጥቦችን ሰብስቦ ይወጣል። ኤክስጂዎቹ ከዛ በየጨዋታው የሚሞክራቸው ሙከራዎች ብሩኖ ፈርናንዴዝን ዩናይትድ ሲይዝ ፍጹም የተለየ እጅግ በጣም አስደናቂ የሚባል ቡድን ነው። በጣም በጥቂት ሳምፕል ሳይዝ ብቻ ልንገራችሁ። ያለ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ 9 ጨዋታዎችን አከናውኖ 3ቱም ብቻ ነው ያሸነፈው። አንዱን አቻ ወጥቷል። በ5ቱ ጨዋታዎች ደግሞ ሽንፈትን አስተናግዷል። ኢቭን ያስቆጠራቸው ጎሎች 12 ሲሆኑ የተቆጠሩበት ጎሎች ግን 18 ናቸው። የብሩኖ ፈርናንዴዝ በሜዳ ውስጥ መኖር በትክክል በሜዳ ላይ በሚታዩ ለውጦችም ጭምር ተጽዕኖ መፍጠር የሚችል ተጫዋች ስለመሆኑ ብዙ አጠያቂ ጉዳይ አይደለም። በጣም በብዙ መልኩ ቡድኑን ማገዝ ከሚችሉ የቀደም ሲል በመግቢያ ላይ እንዳነሳሁት ሁሉ የፕሪሚየር ሊጉም ጭምር ጥራት ካላቸው አማካይ ስፍራ ተጫዋች መካከል ስለመሆኑ እዚህ ጋር የምንከራከርበት አይነት ተጫዋች አለመሆኑን በደንብ መረዳት በምንችለው ልክ እየተመለከትነው እንገኛለን። ወደኋላ መለስ ካለን በሁለት አጋጣሚዎች ብቻ በማንቸስተር ዩናይትድ የመጫወትን እድል ያላገኘ ነው። በ2022 እና 2024 ላይ ተከታታይ በክሪስታል ፓላስ እና በአርሰናል በተሸነፈባቸው ጨዋታዎች ላይ ያልተመለከት ነው። ጉዳት ብሩኖ ፈርናንዴዝን ሜዳ ውስጥ እንዳናይ የሚያደርገን ምክንያት እንጂ የሜዳ ላይ ብቃቱ ያን እንደማያደርግ ይታወቃል። ቀጣይ ዩናይትድ የሚያደርጋቸው ትላልቅ የሚባሉ መርሃ ግብሮች ላይ የመሰለፍ እድሉ በጣም ጠባብ ነው። ስቲል በይፋ አልተገለጸም። ለምሳሌ ከኒውካስል ጋር በሚያደርጉት ጨዋታ በትክክል አይሰለፍም። ምክንያቱም እሱ ራሱ የራት ግብዣ ላይ በነበረው ወቅት ላይ ይፋ አድርጓል። ከዛ ከወልቨስ ከዛ በአዲስ ዓመት ላይ ደግሞ ሊድስንና በርንሌ እንዲሁም በኤፍኤ ካፕ 3ኛ ዙር መርሃ ግብር ከብራይተን ጋር በሚያደርጓቸው የማንቸስተር ዩናይትድ ጨዋታ ላይ እንዲሁም የደርቢውንም ጨዋታ ጭምር የመሰለፍ እድሉ በጣም በጠባብ እንደሆነም ጭምር የተነሳለት ይገኛል። የብሩኖ ፈርናንዴዝ ለመኖር በማንቸስተር ዩናይትድ በኩል በሚቀጥሉት መርሃ ግብሮች የመሰለፉ ጉዳይ አጠራጣሪ መሆን ቡድን ውስጥ እንዴት ባለ መልኩ የዚህን ተጫዋች አለመኖር ክፍተቶቹን ሊሸፍናቸው ይችላል የሚሉት ጉዳዮች የሚጠበቁ ናቸው በቀጣዮቹ በሚኖሩት የፕሪሚየር ሊግ መርሃ ግብሮች ውስጥ ማለት ነው። ነገር ግን ማንቸስተር ዩናይትድ ምን አይነት አማራጮች ሊኖሩት ይችላሉ? ይህንን ተጫዋች እንዴት ባለ መልኩ ሊተካው ይችላል በቀጣዮቹ የመርሃ ግብር ቆይታዎች ውስጥ የሚለው ጉዳይ በደንብ ከሚጠበቁት መካከልም ጭምር የሚነሳና እጅግ በጣም ቁልፍ የሚባሉ መርሃ ግብሮችን ሲያከናውን እንዴት ባለ መልኩ ነው መተካት የሚችለው የሚሉት ጉዳዮች ይጠበቃሉ። ስቲል እስካሁን ድረስ ምላሽ ያላገኘው ጉዳይ ሊሆን የሚችለው ኮቢ ሜኖን በተመለከተ አሰልጣኙ የሚሰጡት የመጨረሻው ጋዜጣዊ መግለጫቸው ይጠበቃል። ነገር ግን በዚህኛው ጨዋታ ላይ ምናልባት ከቪላ ፓርኩ ጨዋታ በኋላ ይህንን ተጫዋች የሚያገኙት ከሆነ አንዱ ማንቸስተር ዩናይትድ ይህንን ተጫዋች ወደ ሜዳ በመመለስ ኮቢ ሜኖን የብሩኖ ፈርናንዴዝ ትክክለኛው እዛ ቦታ ላይ እንዲጫወት የሚያደርጉት ተጫዋች የመሆን እድሉ ሰፊ ነው አሁን ባለ ሁኔታ። ነገር ግን ያው ኮቢ ሜኖን ዘንድሮ ከጉዳት ውጭ ባሉት ቆይታዎቹ ምንም እንኳን ተጠባባቂ ወንበር ላይ የጀመረባቸው ብዙ ጨዋታዎች ቢኖሩም አሰልጣኞች ያሰለፉት የተመለከተን አይደለም የሚገኘው።
እምነት የዛን ያህል የሌላቸው ተጫዋች ላይ በተመለከተ ነገር ግን አሁን ያሏቸው አማራጮች ሁሉ ስለጠበቡ ኮቢ ሜኖን ለብሩኖ ፈርናንዴሽ ቀዳሚ የማጣመር ግዴታ ውስጥ የመግባት እድላቸው እጅግ በጣም ሰፊ ነው። ነገር ግን አንድ በዚህ ሳምንት ያስመለከቱን ነገር ነበር። ራሱ ብሩኖ ፈርናንዴሽ ከማኑኤል ኡጋርቴ ጋር ለማጣመር ጥረት አድርገው ነበር። ያ ኬሚስትሪ አልሰራላቸውም። በአብዛኛው ሁለቱንም ተጫዋቾች በኋላ ላይ ቀይረዋቸዋል። የቡድኑ ያው ፎርስድ ሰብስቲቱሽን ስለነበረ ማኑኤል ኡጋርቴ በተለይ ፕሮግረሲቭ ፓሶቹ እጅግ በጣም ደካማ ስለነበሩ ሜዳ ውስጥ እሱን ማቆየት የዛን ያህል አስፈላጊ እንዳልሆነ የተረዱ ይመስላሉ። አስቸጋሪ የነበረው ደግሞ የካዝሜሩ በሜዳ ውስጥ አለመኖር አማራጮቻቸው ሁሉ ጠበውባቸዋል። ብዙዎቹ አማካዮቻቸው ስለሌሉ ማለት ነው። ግዴታ ወደ ተጠባባቂ ወንበር ሲዞሩ እዛ ቦታ ላይ መጫወት የሚችሉ ተጫዋቾች ግዴታ ያለምንም አማራጭ ሊያስገቧቸው የሚገቡ ተጫዋቾች መሆናቸውን ስንመለከት ማኑኤል ኡጋርቴን እዛ ቦታ ላይ ለማሰለፍ ጥረት አድርጓል። በዚህ ውስጥ ሊዛንድሮ ማርቲኔዝን አንድ ነገር የተመለከትንበት ይመስለኛል። በዛ ጨዋታ ላይ ምንም እንኳን በቡድን ውስጥ በሚፈለገው ልክ ቡድኑ ውጤት ይዞ እንዲወጣ ማድረግ ችሏል ወይ ብቻውን ብሌም ልናደርገው የሚገባ ተጫዋች ባይሆንም ነገር ግን በጣም ጥራት ያላቸው በጣም ቁልፍ የሚባሉ ኳሶችን በሜዳ ውስጥ ደግሞ ሲያቀብል ያንን ሲያደርግ የተመለከትንበት አጋጣሚ በዚህኛው መርሃ ግብር ላይ ይህንን ተጫዋች የማየት እድላችን በጣም ሰፊ ሊሆን ይችላል። ማንቸስተር ዩናይትድ በዚህኛው መርሃ ግብር ላይ አንዱ ከሚያስመለክተን ጉዳዮች ውስጥ ሊሆን የሚችለው በሊዛንድሮ ማርቲኔዝን ከማኑኤል ኡጋርቴ አስቀድመው ሊያሰልፉት የሚችሉበት አማራጭም ጭምር እንዳላቸው መመልከት የምንችልበት የጨዋታ መርሃ ግብሮችን በቀጣይ በዩናይትድ መርሃ ግብሮች ላይ ማየት እድላችን በጣም ሰፊ ሆኖ ልናገኘው እንችላለን። ሩበን አሞሪም የትኛውን ሊመለከቱ ይችላሉ? ምናልባት አንዳንድ ቁጥሮችን ማየት ያለብን ይመስለኛል። በዚህ ጨዋታ ላይ ለምሳሌ ሊዛንድሮ ማርቲኔዝ ወደ ሜዳ ተቀይሮ ከገባ በኋላ ምንድን ነበር ያደረገው በሜዳ ውስጥ የሚለው ጉዳይ እዚህ ጋር ምናልባት የሐሳባችን ትክክለኛ መሆኑንም ጭምር ሊያሳየን የሚችል ይመስለኛል። 45 ደቂቃ ነው በሜዳ ውስጥ ቆይታን ማድረግ የቻለው ተጫዋቹ። በ45 ደቂቃዎች ውስጥ 91 በመቶ ካቀበላቸው ኳሶች ስኬታማ ነበሩ። ከ32ቱ 29 ኳሶች የተሳኩ ነበሩ። ምናልባት የመከላከል ባህሪ ያለው ተጫዋች እንደመሆኑ መጠን የመከላከል ተሳትፎንም ጭምር ሲያደርግ የነበረ ተጫዋች ነበር። ነገር ግን አንድ ኳስ ክሊር አድርጓል። 3 የሪከቨሪ ኳሶች ላይ ተሳትፏል፣ በጭንቅላትም በእግሮቹም ጭምር። ከዛ ባሻገር ግን ይሄ ቡድኑ በማጥቃት ዞኑ ላይ ያንን ሲያደርግ ምናልባት አንዳንድ ቁልፍ የሚባሉ ኳሶች ላይ ብንመለከተውም እዚህኛው የጨዋታ ሂደት ላይ ግን የዛን ያህል ተጽዕኖ የፈጠር አልነበረም። ነገር ግን እንዲያም ሆኖ የሊዛንድሮ ማርቲኔዝ ወደ ሜዳ መግባት ከማኑኤል ኡጋርቴም ጭምር የተሻለ ነው። ዲስትሮየር ከመሆን ባለፈ ይበልጥ ቀጥተኛ የሆነ ቡድኑን በማጥቃቱ ላይ ያግዙ የሚችሉ ኳሶችን የማቀበል እድሉ በጣም በጣም ሰፊ ነው። በሚቀጥለው መርሃ ግብር ላይ ሊዛንድሮ ማርቲኔዝንም ጭምር የማስገባት እድል ሊኖራቸው ይችላል፣ እዚህኛው የሜዳ ክፍል ላይ ማለት ነው። ከዚህኛው ባሻገር አንዱ የምንጠብቀው እዛ ቦታ ላይ ሌላው የማሰለፍ እድል ሊኖራቸው ተብለው ከሚጠበቁ ተጫዋቾች መካከል የመሆን እድል ያለው ሜሰን ማውንት ነው። ምናልባት ለመጀመሪያ ጊዜ ከቼልሲ ወደ ማንቸስተር ዩናይትድ ሲመጣ ኤሪክ ቴናግ የ8 ቁጥር ቦታ አድርገው ሲያጫውቱት የተመለከትንባቸው አጋጣሚዎች አሉ። ይሄ ማለት ምንድነው ሊያደርጉት የሚችሉት? ካዝሜሮን ከሜሰን ማውንት ጋር በማጣመር ጆሹዋ ዚርክዚን ደግሞ 10 ቁጥር ቦታ ላይ የማሰለፍ ምርጫን በመውሰድ ምናልባት አማካዮቻቸውን በእንዲህ አይነት አጀስትመንት ሴትል የማድረግ የቤት ስራዎችን ሊሰሩ የሚችሉባቸው እድሎች ይኖራሉ። ምናልባት የሩበን አሞሪም ቆይታን ግን በተመለከተ በተሻለ መልኩ ሜሰን ማውንትን 10 ቁጥር ቀዳሚ ምርጫቸው የማድረግ እድል እንዳላቸውም ጭምር ይታወቃል እና ያንን በተደጋጋሚ የማድረግ ቆይታ በዚህኛው መርሃ ግብር ግን ብዙ አይነት ኤክስፐሪመንቶችን ሊጠቀሙ ይችላሉ። የመጀመሪያው ኮቢ ሜኖ ነው፣ ምንም አማራጭ በሌለው መልኩ። ከዛ ሊዛንድሮ ማርቲኔዝ አሊያ ማኑኤል ኡጋርቴ፣ ሶስተኛው አማራጭ ሜሰን ማውንትን ይበልጥ የሱ ፌቨሬት ከሆነው ቦታ ባሻገር ሌላኛው ግን የቀድሞ የማንቸስተር ዩናይትድ ተጫዋች በነበረው ጃክ ፍሌቸርን እዚህ ቦታ ላይ የማጫወት ምርጫ ሊወስዱ የሚችሉበት እድል በጣም ሰፊ ነው። በዚህ ጨዋታ ላይም በተሸነፉበት ጨዋታ ላይም ቀይሮ ወደ ሜዳ ሲያስገቡት የተመለከትንባቸው አጋጣሚዎችም ጭምር የምናስታውሳቸው ናቸው። ጥሩ ፓሲንግ ሬንጅ ካላቸው ተጫዋቾች መካከል አንዱ ነው። ኳስ የማቀበል ስኬቱ እንደ አንድ 18 ዓመት ወጣት ተጫዋች በጣም ጥሩ ሊባል የሚችል ነው። ነገር ግን
በፕሪሚየር ሊግ ደግሞ የዛን ያህል የመጫወት ልምድ ከሌላቸው ተጫዋቾች መካከል አንዱ እንደመሆኑ መጠን ይህንን አይነት ሪስክ ሊወስዱ ይችላሉ ወይ በዚህ ጨዋታ ላይ የሚለው ጉዳይ የሚጠበቅ ነው። ነገር ግን ጥሩ የሚባሉ ኳሊቲዎች ያሉ ተጫዋችም ጭምር ነው። ግን ገና ታዳጊ ነው። ፕሮሚሲንግ ታለንት ነው። አሰልጣኝ የሆኑ ሪስኮችን እዚህ ተጫዋች ላይ ላይወስዱ የሚችሉበት እድል በጣም ሰፊ ነው። ለምሳሌ እንደ ኒውካስል ያለ ብሩኖ ጉማሬዥ፣ ቶናሊ በጣም አግሬሲቭ፣ ጆኤሊንተን አይነት የቡድኑ በጣም ከባባድ የሚባሉ ተጫዋቾች ባሉበት ስብስብ ውስጥ ይህንን ተጫዋች ላይ ይጠቀሙ የሚችሉበት አማራጮች ይኖራሉ። ግን በጣም ደግሞ ትልቅ ቢግ ሎስ ነው ዩናይትድ ያደረገው የቡድናቸው የቡድኑ ሁሉን ነገር ለምሳሌ 3-2-4-1 ስንል 3-4-3 ስንል 4-4-2 ስንል 4-2-3-1 ስንል የዚህ ሁሉ ምናልባት ባክቦን የምንለው ተጫዋች የነዚህ ሁሉ ፎርሜሽኖች መሰረት ሊሆነው የሚችለውን ተጫዋች ነው እንግዲህ በእነዚህ የጨዋታ ቆይታዎች ውስጥ ዩናይትድ በሜዳ ውስጥም ከሜዳ ውጭም ተጫዋቹን ሊያጣ የሚችለው። ስለዚህ ሩበን አሞሪም የሚያጡት ተጫዋች አንድ ብቻ አይደለም፣ ቡድናቸውን ሜዳ ውስጥ በደንብ ሊድ ማድረግ የሚችል ትልቅ ሪሶርስ ያጣሉ። ይህንን ሪሶርስ እንዴት ባለ መልኩ ነው በቀጣዮቹ መርሃ ግብሮች ውስጥ አጀስትመንት በፍጥነት ሰርተው ቡድናቸው ወደ አሸናፊነት መመለስ የሚችሉበት የሚለው ጉዳይንም ጭምር በተመለከተ የሚጠበቀው ጉዳይ ማለት ነው እና በጣም አስፈላጊ ማንቸስተር ዩናይትድ በአማካዮች እጅግ በጣም እየተፈተነ ባለበት ሰዓት ላይ ይልቁኑ የተጫዋቾች ወጥ ብቃት ላይ ያለመገኘት፣ ለምሳሌ ያስፈረሟቸው ተጫዋቾች በዚህ ልክ ቡድኑን ለማገዝ ጥሩ ፎርም ላይ መገኘት አለመቻላቸው እንዳንዱት በትልቁ ሊነሱ ከሚችሉ ጉዳዮች ውስጥ አንዱ ነው። የማኑኤል ኡጋርቴ በተፈለገው ልክ በዩናይትድ እድገቱ እየተመለከት ነው የሚገኝ ተጫዋች አይደለም። ኮቢ በኤሪክ ቴን ሃግ የሚታመንበትን ያህል በሩበን አሞሪም እምነት የተጣለበት ተጫዋች ሆኖ እያገኘ ነው የሚገኝ ተጫዋች አይደለም። ከዛ በኋላ ደግሞ ዩናይትድ በጥር የተጫዋቾች ዝውውር መስኮት ይህንን ቦታ ለማሻሻል ይሞክራል ተብሎ ይጠበቃል። ኦፍኮርስ አማካዮች ለዝውውሮቹ ላይ ተሳትፎ እንደሚያደርግም ይጠበቃል። ግን ከጥር በፊት በነበረው የዝውውር መስኮት ላይ እንደነ ካርሎስ ባሌባ ያሉ ተጫዋቾች ያቀረበው የዝውውር መስኮት በክለቡ በኩል ውድቅ መደረጉን ተከትሎ ስቲል ብዙ ተጫዋቾችን በአማካዮች ረገድ እያሰሱ ከሚገኙ ፕሪሚየር ሊግ ክለቦች ውስጥ አንዱ እንደሆነ ይታወቃልና ይህንን እንዴት ባለ መልኩ በቀጣዮቹ መርሃ ግብሮች አሰልጣኙ የዚህን ተጫዋች አለመኖር ክፍተቶቹ ሊሸፍኑ ይችላሉ የሚለው ጉዳይ በጣም በጣም ከሚጠበቁ ጉዳዮች ውስጥ በትልቁ ሊነሳ የሚገባ ርዕሰ ጉዳይ ነው ማለት ነው። ማንቸስተር ዩናይትድ ያለ ብሩኖ ፈርናንዴዝ ማሰብ እጅግ በጣም አስቸጋሪ ነው። ምክንያቱም ይህ ተጫዋች ወደ እንግሊዝ ፕሪሚየር ሊግ ከመጣ በኋላ ያሉት እኔ ቁጥሮቹ ብቻ በትክክል ይገልጹታሉ የሚለው ጉዳይ በደንብ መነሳት ያለበት ይመስለኛል። ከዛ ያለፈ ሜዳ ላይ ግልጋሎቶችንም ጭምር መስጣት የሚችል አይነት ተጫዋች ነው። እንዲያውም በቅርብ የተመለከትነው ያ ጋዜጣዊ መግለጫ ምናልባት አንዳንድ አወራዎችን ማስነሳት ካልቻለ በቀር ምንም በማያሻማ መልኩ እሱ ወደ ፕሪሚየር ሊጉ ከመጣ በኋላ ያሉት ቁጥሮች በጣም በጣም የሚያስደንቁ ቁጥሮች ያሉት ተጫዋች ነው። ምናልባት እንደነ ኤንዞ ፈርናንዴዝ፣ ዴክላን ራይስ፣ ሞይሰስ ካይሴዶ፣ አሌክሲስ ማካሊስተር፣ ብሩኖ ጉማሬዥ ያሉ በፕሪሚየር ሊጉ በጣም ጥራታቸውን የጠበቁ የአማካይ ስራ ተጫዋቾች አሉ። ግን ከነዚህም ተጫዋቾች ባላነሰ ከፍ ባለ ደረጃ ልናነሳው የሚገባ ተጫዋች በዚህ ሰዓት ላይ በማንቸስተር ዩናይትድ እየተመለከተን እንገኛለን እና የብሩኖ ፈርናንዴዝ በቀጣዮቹ መርሃ ግብሮች ዩናይትድ እና ሩበን አሞሪም እንዴት ባለ መልኩ የዚህን ተጫዋች አለመኖር እንዴት ሊተኩት ይችላሉ የሚለው ጉዳይ በጣም በትልቁ ከሚጠበቁ ጉዳዮች መካከልም ጭምር የሚነሳ ነውና ዩናይትድ ቀጣዮቹ መርሃ ግብሮች ለአሰልጣኙም ጭምር እጅግ በጣም ፍረስትሬትም ጭምር የሚያደርጉ ናቸው። አንዳንዴ አሰልጣኞችን ብቻቸውን መተቸት በራሱ ተገቢ ነው የሚያስብል ጉዳይ ይመስለኛል። ምክንያቱም ለተጫዋቾች የመጫወቻን ጊዜ ሰጡ ቁጥር ተጫዋቾች ሜዳ ውስጥ ገብተው የሚሰሩት ስህተት በጣም ዋጋ ሲያስከፍል የተመለከተን ነው። ለዚህ ራሱ የቪላ ጨዋታ ትልቅ ምሳሌ መሆን ይችላል። ከዛ በፊት በነበረ ለምሳሌ የሃሪ ማጓየርና የማቲያስ ዴሊክት አለመኖር ዩናይትድን በተለይ ከሶስቱ ተከላካዮች ሁነኛ የሚባለውን የመሃል ሜዳው የተከላካይ ስፍራ ተጫዋች እንዴት እንዳጣም ጭምር በትክክል መረዳት እንድንችል እነዛ ጨዋታዎች ትክክለኛው ምሳሌ ናቸው ብዬ አስባለሁ። ቡድኑ በደንብ እነዛ ጨዋታዎች ለውጤት ይዞ መውጣት በሚችልበት ልክ ሆኖ እየተገኘ ነገር ግን ቀላል የሚባሉ ስህተቶችን ደግሞ የሚሰሩ ተጫዋቾችን ሜዳ ውስጥ ስናስተውል
አሰልጣኞች ለነዛ ስህተቶች ምንም ነገር ተጠያቂ ልናደርጋቸው አንችልም። ተጫዋቾች በጉዳት አጥተዋል። ያሉትን ተጫዋቾችን ወደ ሜዳ እያስገቡ የሚገኙት በዛ ውስጥ ደግሞ የቁልፍ ተጫዋቾች በሜዳ ውስጥ ግልጋሎት አለመስጠት መቻል ደግሞ እንዲህ አይነት ከባባድ የሚባሉ ጉዳቶች አሰልጣኞች ሊቆጣጠሯቸው አይችሉም። ስለዚህ ምንድን ነው ሊያደርጉ የሚችሉት? ባሉ ተጫዋቾች ይህንን ጨዋታዎቻቸውን የማከናወን ግዴታዎች ውስጥ ይገባሉ ማለት ነው እና ዩናይትድ እና ሩበን አሞሪም በቀጣዮቹ መርሃ ግብሮች እጅግ በጣም የሚፈተኑባቸው ወሳኝ የሚባሉ መርሃ ግብሮችን ሲያከናውኑ ብሩኖ ፈርናንዴዝን በዩናይትድ መለያ ላንመለከተው የምንችልበት እድል በጣም ሰፊ ነው። አሁን እንዲያውም የሚጠበቀው ጉዳይ ለምን ያህል ጨዋታ ነው ተጫዋቹ በሜዳ ውስጥ የማየት እድላችን እጅግ በጣም ጠባብ የሚሆነው የሚለው ጉዳይ ነው በትልቁ ሊያነጋግረን የሚገባው ጉዳይና ስቲል ግን የብሩኖ ፈርናንዴዝ ፐርፎርማንስ ለዩናይትድ በጣም በጣም አስፈላጊ ነው። የፕሪሚየር ሊጉ ሞስት ጎል በብዙ ጎል ተሳትፎ ያደረገ፣ ብዙ አሲስቶችን ማድረግ የቻለ፣ ብዙ ፖሴሽን ማሸነፍ የቻለ፣ ብዙ ኳሶችን ያነካ፣ ብዙ ክሮሶችን ያደረገ፣ ኤክስጂዎቹ ብዙ አንድ ተጫዋች ሜጀር ሊደረግበት አንድ ተጫዋች ኢቫሉዌት በሚደረግባቸው መስፈርቶች ሁሉ የላቀ ቁጥር ያለው ተጫዋች ነው ብሩኖ ፈርናንዴዝ። እነዚህ ቁጥሮች ሁሉ ምርጥነቱን በትክክል የሚመሰክሩለት ተጫዋች ነው ምንም ጥያቄ በሌለው መልኩና ይህንን ተጫዋች ነው እንግዲህ ዩናይትድ በሜዳ ውስጥ ከሜዳ ውጭ ማግኘት የማይችለው። ስለዚህ እንዴት ባለ መልኩ ነው ዩናይትድ እነዚህን ክፍተቶች መሸፈን የሚችለው በቀጣዮቹ መርሃ ግብሮች? በጣም በጣም በጉጉት ከሚጠበቁ ርዕሰ ጉዳዮች ውስጥ በግሌ የሚያጓጓኝ ርዕሰ ጉዳይ ይሆናል ማለት ነው። ስለዚህ አሰልጣኙስ እነዚህን ፈተናዎች በደንብ ሊወጣቸው ይችላሉ የሚለውን ጉዳይ እንጠብቃለን። በዩናይትድ ባለፉት 17 የእንግሊዝ ፕሪሚየር ሊግ ጨዋታዎች በ17ቱም በቋሚነት ጀምሯል። በ12 ጎሎች ላይ ዘንድሮ ተሳትፎ አድርጓል። 7 አሲስቶችን አድርጓል። 5 ጎል አስቆጥሯል። 1477 ጎሎችን በዩናይትድ በዚህ ውድድር ዓመት መጫወት የቻለ ተጫዋች ነው። ስለዚህ ብዙዎቹ ቁጥሮች ዩናይትድ ካሉት ተጫዋቾችም ጭምር አንዳንዴ የላቁ ቁጥሮችንም ጭምር ያለው ተጫዋች ነው ማለት እንችላለን አሁን ባለበት ሁኔታና የብሩኖ ፈርናንዴዝ የዚህ ውድድር ዓመት ብቻ ሳይሆን ከቡድኑ አንጻር ያሉት ቁጥሮች በጣም የላቀ በጣም ጥራቱን የጠበቀ ተጫዋች ነውና ምናልባት ከብሪያን ኤምቤሞ ቀጥሎ የማንቸስተር ዩናይትድ ከፍተኛ ጎል አስቆጣሪ ተጫዋች እርሱ ነው። የቡድኑ ከፍተኛ ለጎል የሚሆኑ ኳሶችን አመቻችቶ ማቀበል የቻሉ ተጫዋች እርሱ ነው። ፕሪሚየር ሊግ ውስጥም ካሉ ተጫዋቾችና ዩናይትድ ቡድኑን ለመተካት ከላይ ያነሷቸው አማራጮችን መጠቀም ይችላል። ግን በዛዎች ውስጥ በነዛ አማራጮች ውስጥ ቡድኑ ስኬታማ መሆን ይችላል የሚለውን ጉዳይ ደግሞ በቀጣይ የምንመለከተው ነው የሚሆነው ማለት ነው።